ቤተክርስቲያኔ የሚላት ቤተክርስቲያንና የገሃነም ደጆች ናቸው። የቀሩት የገሃነም ደጆች ናቸው። የትኞቹ ናቸው የገሃነም ደጆች? የትኛዋ ነች ክርስቶስ ቤተክርስቲያኔ ያላት የሚለው ላይ መነጋገር እንችላለን እንጂ ክርስቶስ አንዲት ቤተክርስቲያን ነው መስርቶ የሄደው። ከአትሪቢዩትስ ኦፍ ዘ ቸርች ወይም የቤተክርስቲያን ባህሪያት መካከል አንዱ አንዲት ነው። ሐዋርያት በሰሯት አንዲት ቅድስት ቤተክርስቲያን እናምናለን። አሐቲ ቅድስት ቤተክርስቲያን የምንለው ይህን ነው። የቤተክርስቲያን ኔቸር ውስጥ አንዱ ዋነስ ነው ወይም አንድነት፣ አንድ መሆን ነው። ስለዚህ አንዲት ቤተክርስቲያን ቤተክርስቲያኔ ብሎ በነጠላ ነው የተናገረው። የቀሩትን የገሃነም ደጆች ነው ያላቸው። ስለዚህ ማንኛውም አካል ክርስትናን የሚያምን ሰው በትክክል ያለባትን ቤተክርስቲያን ይቺ ቤተክርስቲያኔ የተባለች መሆኗን ያምናል ማለት ነው። ከእሷ ውጭ ያሉት ደግሞ የገሃነም ደጆች መሆናቸውን ያምናል። በሌላም ቦታ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ቅዱስ ጳውሎስ ይህንን ኤፌሶን ላይ ደግሞታል፣ መልእክቱ ላይ ደግሞታል። ስለዚህ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ማለት። ስለዚህ ይሄ ምዕራፍ ውስጥ በጣም በርካታ እውነታዎችን እናገኛለን ማለት ነው፣ እነዚህ እስካሁን ያነሷቸው። ከዚህ በተጨማሪ ግን ወደ ዋናው ጉዳያችን እንድንገባ የሚረዳን ምንድን ነው? ክርስቶስ ቤተክርስቲያንን ምን ላይ ነው የመሰረተው? አሁን በዚህ አረፍተ ነገር ላይ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ ነው ያለው። ስለዚህ ቤተክርስቲያን የተመሰረተችው በዚህ ምዕራፍ ላይ በጴጥሮስ ላይ ነው። አለት የተባለ ሐዋርያው ቅዱስ ጴጥሮስ ነው። ስሙ ራሱ ተቀይሮ ስምዖን ነበረ፣ ጴጥሮስ ወይም አለት ተባለ። ስለዚህ በሐዋርያው በቅዱስ ጴጥሮስ አለትነት ነው ቤተክርስቲያን የተሰራችው ማለት ነው። በእሱ ብቻ ግን አይደለም፣ እሱንም መለስበታል። በአጠቃላይ በሐዋርያት አለትነት ላይ የተመሰረተችው። ምናልባት ለጴጥሮስ ይሄ ቃል መነገሩ ብዙ ሰዎችን አሰናክሏል። በተለይ የካቶሊክ ቤተክርስቲያን እንደምታውቁት በእርግጥ ራሱን ችሎ በቦታው እንመጣበታለን። ሱፕሪማሲ ኦፍ ፒተር ወይም የጴጥሮስ የበላይነት የሚል አስተምህሮ አላት። ማለትም ጌታ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያት መክፈቻ ሰጥቻለሁ ያለው ለጴጥሮስ ነው። ስለዚህ ቤተክርስቲያን የተሰጠችው ለጴጥሮስ ነው። የቤተክርስቲያን የመጨረሻው ፓትርያርክ ወይም የበላይ አባት ቅዱስ ጴጥሮስ ነው። በመንበርም ደግሞ ጴጥሮስ የነበረባት የሮም መንበር ናት የሚል ትምህርት አስተምረዋል። አሁንም ድረስ እንግዲህ እንደምታውቁት በሮማን ካቶሊክ ፖፑ ከሌሎቹ ካርዲናሎች ወይም ከዛ ስር ካሉት ጳጳሳት የበላይ ሆኖ በጴጥሮስ መንበር ነው የሚቀመጠው። ለዚህ የሚቀርበው ማስረጃ ወይም ጀስቲፊኬሽን አንተ አለት ነህ የተባለው ጴጥሮስ ነው፣ ቁልፍ የተሰጠው ለሱ ነው በሚል ነው። ነገር ግን ጌታ በጴጥሮስ ላይ ብቻ ቤተክርስቲያንን አልመሰረታት፣ በሐዋርያትም ጭምር ነው እና ጴጥሮስ ብቻ አይደለም ድንጋይ የተባለው፣ 12ቱም ሐዋርያት አለት ተብለዋል። ይህንን ለመረዳት ወደ ብሉይ ኪዳን ልውሰዳችሁ። በብሉይ ኪዳን ሁለት አስገራሚ ታሪኮች ተከስተዋል። የመጀመሪያው ኢያሱ የተባለው የሙሴ ምትክ የሆነው ነቢይ እስራኤላውያን ከግብፅ ባርነት ነፃ ከወጡ በኋላ ወደ ሀገራቸው እንዲገቡ ያደረገና ልክ ሙሴ ኤርትራ ባህርን ከፍሎ እንዳሻገረ እሱ ደግሞ ዮርዳኖስን ወንዝ ታቦቱን በተሸከሙ ካህናት አማካኝነት ባህር ከፍሎ ያሻገረ የመጨረሻው መሪ ነው፣ መስፍን ነው። ኢያሱ አገራቸው ሲደርሱ ግን እስራኤላውያንን ምን አደረገ? ልክ የዮርዳኖስ ወንዝ ሲደርሱ ከነዚህ ከዮርዳኖስ ወንዝ ውስጥ 12 ድንጋዮች ልቀሙ አላቸው። 12 ድንጋዮች ለቀሙ። እነዚህ 12 ድንጋዮች በ12ቱ የእስራኤል ነገድ የያዕቆብ ልጆች በ12ቱ የእስራኤል ነገድ ምሳሌ ሆነው ነበር እና እነዚህን 12 ድንጋዮች ከምሯቸው፣ ከዛ የልጅ ልጆቻችሁ እነዚህ ድንጋዮች ምንድን ናቸው ብለው ሲጠይቋችሁ እግዚአብሔር ይህንን ባህር ሲያሻግረን እነዚህ 12 ድንጋዮችን አስቀምጡ ብሎን ነበር ብላችሁ ታሪክ ትናገራላችሁ አላቸው። ይሄ አንደኛው። ሁለተኛው ኤልያስ ነው። በተመሳሳይ በ12ቱ የእስራኤል ነገድ ምሳሌ 12 ድንጋዮች ለቀመና መሰዊያ ሰራ ይላል። 12ቱ የእስራኤል ነገድ በጣም በጣም አስፈላጊ ናቸው በእስራኤል ታሪክ ውስጥ ማለት ነው። በድንጋይ የተመሰሉት 12ቱ የእስራኤል ነገድ ናቸው። ይህንን ታሪክ ከሐዋርያት ጋር ምን ያገናኘዋል ካላችሁ ሁለት ነገሮች በሐዲስ ኪዳን እናገኛለን። አንደኛው መድኃኒታችን ኢየሱስ ክርስቶስ ለ12ቱ ሐዋርያት ከ12ቱ የእስራኤል ነገድ ጋር አነጻጽሮ ተናግሯቸዋል። 12ቱን ሐዋርያት ለምሳሌ በመጨረሻው ዘመን በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ በ12ቱ እስራኤል ነገድ ላይ ትፈርዳላችሁ ብሏቸው። ስለዚህ የያዕቆብ ልጆች አባት ለሆኑት መሪ ለሆኑት ነገድ ሁሉ ለክርስቲያኖች ደግሞ ለእስራኤል ዘነፍስ ማለት ነው፣ ለእኛ በ12ቱ ነገድ ላይ የተሾሙ ሐዋርያት በቀደሙት በያዕቆብ ልጆች ይመሰላሉ። ይህንን ካልን ድንጋይ እንደሚባሉ የሚያሳይ ነገር የተናገረው
እዛው ዮርዳኖስ ወንዝ አካባቢ ነው። መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ ዮሐንስ ሲያስተምር ወደሱ አይሁድ መጡ ሊማሩ። ሲመጡ እንዳንተ የፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታቸው አላቸው። የፉኝት ልጆች ያለበት በጣም ሰፊ ምክንያት አለ። አንዱ ግን ምንድን ነው? እፉኝት የምትባለው እንስሳ ወይም እባብ ሰው ትናደፍና እንደተናደፈች ወዲያው ሮጣ ውሃ ውስጥ ትገባለች። ምንድነው ሐሳቧ? መርዟን ውሃ ውስጥ ከሰውነቷ ለማውጣትና ለመትረፍ ስለምትፈልግ ማለት ነው። መርዟን ተፍታ ሰው ላይ ወግታና ሰው የሚገድል ነገር አድርጋ ዘላ ሮጣ የምትገባው ውሃ ውስጥ ነው። መጥምቅ ዮሐንስ አይሁድ ወደሱ ሲመጡ፣ ጸሐፍት ፈሪሳውያን ወደሱ ሲመጡ ሲያያቸው እናንተ የፉኝት ልጆች አላቸው፣ ክፉ ስራ ስትሰሩ ቆይታችሁ ልትጠመቁ መጣችሁ ወይ? ልክ እፉኝት ዘላ ውሃ ውስጥ እንደምትገባ ውሃ ውስጥ ልትገቡ ነው ወይ የመጣችሁት አላቸውና ቀጥሎ ምን አለ? አብርሃም አባት አለን ብላችሁ አትመኩ። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል። ይህንን ንግግር እየተናገረ ያለው የት ነው? ዮርዳኖስ ወንዝ ውስጥ ነው። እነዚህ ድንጋዮች ያላቸው ማንን ነው? የዮርዳኖስ ወንዝ ድንጋዮችን ነው። እዚህ ወንዝ ላይ 12 ድንጋዮች ተለቅመው ተቀምጠው ነበረ። የአብርሃም ልጆች የያዕቆብ ልጆች 12ቱን ነገድ የሚወክሉ ማለት ነው። እግዚአብሔር ለአብርሃም ከእናንተ የሚበልጥ ሌላ ልጅ ከነዚህ ድንጋዮች ያስነሳል ያለው በሐዲስ ኪዳን እንደዛ በዮርዳኖስ ወንዝ እንደተለቀመው ድንጋይ የተተኩ ድንጋዮች 12ቱ ድንጋዮች የተባሉት አባቶቻችን ሐዋርያት ናቸው። ስለዚህ አለት የተባለ ጴጥሮስ ብቻ አይደለም፣ 12ቱም ሐዋርያት አለት ይባላሉ። በጴጥሮስ ላይ ተመስርቷል የተባለው እኮ ራሱ ጴጥሮስ ላይ አይደለም። መቼስ እግዚአብሔር ጴጥሮስን አስተኝቶ ላዩ ላይ ቤተክርስቲያን አልሰራም። ምንድን ነው ከተባለ የጴጥሮስ ምስክርነት ነው። ምን የሚለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው። ይህንን የማያምን ሐዋርያ አለ? የለም። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ያለው። ስለዚህ ጴጥሮስ ብቻ ነው የመንግሥተ ሰማያት ቁልፍ የተሰጠው ብሎ ማመን እና የሮም ቤተክርስቲያን ካቶሊክ ቤተክርስቲያን የምታስተምረው ሱፕሪማሲ ኦፍ ፒተር በዚህ ምክንያት በእኛ ዘንድ ተቀባይነት ያለው ትምህርት አይደለም። በጣም የሚገርመው ቤተክርስቲያን ገና እንደተመሰረተች የነበሩ መንበሮች ነበሩ ወደ 5 የሚሆኑ መንበሮች ነበሩ። እንግዲህ ቤተክርስቲያን እንደምታውቁት የተመሰረተችው በኢየሩሳሌም ነው። በኢየሩሳሌም ከተመሰረተች በኋላ ስትበተን በየሀገራቱ እየዞሩ ቤተክርስቲያን ማቋቋም ጀመሩ የመጀመሪያዎቹ ክርስቲያኖች። ስለዚህ በዚህ ወቅት የመጀመሪያዋ መንበር የኢየሩሳሌም መንበር ነች። ሁለተኛ የአንጾኪያ መንበር ነው፣ ሶሪያ ያለው የአንቲዮክ መንበር ነው። አረብኛ ተናጋሪ ማለት ነው። የኢየሩሳሌሙ የዕብራይስጥ ተናጋሪ ነው። የአንቲዮኩ ወይም የሲሪያው ደግሞ የአረብኛ ተናጋሪ ነው። የሮም መንበር ደግሞ አለ፣ የላቲን ቋንቋ ተናጋሪ። የኮፕቲክ ቋንቋ የሚናገረው የአሌክሳንድሪያ መንበር ነው። እነዚህ መንበሮች በስልጣን እኩል ናቸው። በነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን አንድ የበላይ የሚባል ፓትሪያርክ የላትም። ይህን ታውቃላችሁ? ምናልባት ብፁዕ ቅዱስ አቡነ ማትያስ አሉ አይደል ወይ ልትሉ ትችላላችሁ። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ናቸው። ኦሪየንታል ኦርቶዶክሶች 6 ናቸው። የአርሜኒያን ኦርቶዶክስ፣ የሲሪያን ኦርቶዶክስ፣ የኢንዲያን ኦርቶዶክስ እና የኤርትራ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ፓትሪያርክ አላቸው። የሁሉም ግን የስድስቱም ኦሪየንታል አብያተ ክርስቲያናት ፓትሪያርክ ማን ነው ቢባል ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ምድር ላይ የመጨረሻ የበላይ ወይም የቤተ ክርስቲያን ራስ አድርጋ መሾምን ኦርቶዶክሳዊት ቤተ ክርስቲያን አትቀበለውም። ስለዚህ የመጨረሻ ሱፕሪማሲ በጴጥሮስ አሳቦ ለፖፑ የሚሰጠውን የመጨረሻ የአባትነት ቦታ በኦርቶዶክስ አብያተ ክርስቲያናት አይደለም፣ በኦሪየንታሎቹ በምስራቆቹም ጨርሶ አንቀበለውም እና ጴጥሮስን አንተ አለት ነህ እንዳለው ሌሎቹንም ሾሟቸዋል። ለጴጥሮስ የሰጠውን ቁልፍ ለሁሉም ሰጥቷል። በምድር ያሰርከው ያለውን ያሰራችሁት ብሎ ደግሞታል። እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ክርስቶስ ድጋሚ ደግሞታል ማለት ነው። በዚህ የተነሳ ሐዋርያዊት ቤተክርስቲያን ትባላለች። ሐዋርያዊት ማለት ምን ማለት እንደሆነ ለአብራራና ወደ ቀጣዩ ነጥብ እመጣለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖስቶሊክ ቸርች ነች ወይም ሐዋርያዊት ቤተክርስቲያን ነን።